እንግዲህ እንኳን ደህና መጣችሁ። ዛሬ እ ልንመረምራቸው እያሰብናቸው ጽሑፎች በጣም የሚገርም ትንሽ እርስ በርሱ የሚጋጭ የሚመስል ሐሳብ ላይ ነው የተመሰረቱት። ያው ሁሉንም የሚወድ አምላክ እ እንዴት ሆኖ ነው በጣም ጥበብ እንዲያውም እስከ ሞት የሚያደርስ ቅጣት ያለው ሕግ ሊሰጥ የሚችለው? ይህንን እንቆቅልሽ ለመፍታት ነው ዛሬ የምንሞክረው። ፍቅር፣ ፍርድ እና ትዕዛዝ እንዴት አብረው ሊሄዱ ይችላሉ? በጣም ወሳኝ ጥያቄ ነው እና የጽሑፎቹ መሰረታዊ መከራከሪያ የሚጀምረው ከአንድ በጣም አስገራሚ መነሻ ሐሳብ ነው። ይኸውም የትዕዛዝ ዋጋ ከሁለተኛው አካል እግዚአብሔር ዋጋ ጋር እኩል ነው ከሚለው። ይህንን ሐሳብ ካልያዝነው ሌላው ሁሉ ትርጉም ያጣ። ቁልፉ እዚህ ጋር ነው። እዚህ ጋር ትንሽ ቆም እንበል። ጽሑፎቹ ሁለተኛው አካል እግዚአብሔር የሚለውን ሐሳብ በቀጥታ ነው የሚጠቀሙት። ምናልባት ይህንን ጽንሰ ሐሳብ በደንብ ለማያውቁ በዚህ አውደ ጽሑፍ ውስጥ ምን ማለት እንደሆነ በአጭሩ ብናየው ጥሩ ይመስለኛል። በእርግጥ ጥሩ ነጥብ ነው። በእነዚህ ጽሑፎች አስተምህሮ መሠረት እግዚአብሔር አንድ ሆኖ ሳለ በሦስት አካላት ይገለጻል። ሁለተኛው አካል የሚባለው ያው ዓለምን ለመፍጠርና በኋላም የሰው ልጅን ለማዳን ሥጋ የለበሰው አካል ነው። ስለዚህ የትእዛዝ ዋጋ ከሁለተኛው አካል እግዚአብሔር ጋር እኩል ነው ሲባል የሕጉ ዋጋ ከራሱ ከፈጣሪው አካል ዋጋ ጋር ይመጣጠናል ማለት ነው። እሺ፣ ይህ ሁሉንም ነገር የሚገለብጥ ሐሳብ ነው። አንድ ሕግ ከሕግ ሰጪው ጋር እኩል ዋጋ አለው ማለት ምን ማለት ነው? ልክ የትራፊክ ሕግ ከትራንስፖርት ባለሥልጣን ጋር እኩል ነው እንደማለት እኮ ነው። ይህም በፍጹም የማይታሰብ ነው። እስኪ ይህንንም ፍታታው። በትክክል ንጽጽሩ በጣም ጥሩ ነው። ልዩነቱ ግን ይሄ ነው። የሰው ልጅ ሕጋት ያው በሁኔታዎች ሊለወጡ ይችላሉ። እነዚህ ጽሑፎች የሚያቀርቡት ትእዛዝ ግን የፈጣሪን ባህሪ የሚገልጽ ማይለወጥ መርህ ነው። ስለዚህ ሕጉን መጣስ ማለት ዝም ብሎ ስህተት መስራት ሳይሆን የሕግ ሰጪውን ማንነት እንደ መካድ ነው የሚቆጠረው። አሃ፣ ስለዚህ ኃጢአት ማለት ከራሱ ከእግዚአብሔር ጋር የመጋጨት ያህል ክብደት አለው እያልን ነው? አዎ፣ የጥፋቱ ክብደት እጅግ በጣም ከፍተኛ ይሆናል እና አመክንዮው የሚከተለው ቅጣቱም ወይም ክፍያውም ያኑን ያህል መሆን አለበት የሚል ነው። እሺ፣ ከተጣሰው ትእዛዝ ጋር ተመጣጣኝ ወይም የበለጠ ዋጋ ያለው መስዋዕትነት ያስፈልጋል እና ትእዛዙ ከሁለተኛው አካል እግዚአብሔር ጋር እኩል ዋጋ ካለው ታዲያ ኃጢአትን ለማስተስረይ ምን አይነት መስዋዕትነት ሊቀረብ ይችላል? አንድ ፍጡር ከፈጣሪው ጋር እኩል ሊሆን አይችልም። ስለዚህ ጽሑፎቹ የሚያቀርቡት መፍትሄ አንድ ብቻ ነው። ያንን ዋጋ ሊከፍል የሚችል ብቸኛው አካል ራሱ እግዚአብሔር ብቻ ሆነ። ለዚህ ነው እንግዲህ ሁለተኛው አካል እግዚአብሔር ራሱ ለኃጢአት ክፍያ መስዋዕት ሆኗል የሚለው ሐሳብ የሚመጣው ይህ ድርጊት በአንድ በኩል የትእዛዙን ክብደት ያረጋግጣል፣ በሌላ በኩል ደግሞ ይቅርታን ያስገኛል። ግን አንድ ጥያቄ አለኝ። ይህ ይቅርታ ለሁሉም ነው ያለምንም ቅድመ ሁኔታ? ምክንያቱም ፍትሕ የሚለው ቃል ሲነሳ ተጠያቂነቱም አብሮ ይመጣል። አንድ ሰው የፈለገውን አጥፍቶ ዋጋው ተከፍሏል ብሎ ዝም ብሎ ሊያመልጥ ይችላል? በጣም ጥሩ ጥያቄ ነው። ይቅርታ ያለ ቅድመ ሁኔታ ለሁሉም የሚሰጥ ከሆነ የፍትሕ ትርጉሙ ይጠፋል። ጽሑፎቹ እንደሚሉት ይቅርታ ከንስሐ ጋር የተቆራኘ ነው። ንስሐ የገባው አዳም ይቅርታን ያገኛል ይላሉ። ምክንያቱም አዳም ከስህተቱ ለመመለስ ፈቃደኛ ነው። በአንጻሩ ግን በክፋቱ የቀጠለው ሰይጣን ግን በፍርድ ስር ይወድቃል። ስለዚህ እዚህ ላይ ምርጫው ወሳኝ ይሆናል። እግዚአብሔር ንስሐ የገባውን በማዳን እና በኃጢአቱ በቀጠለውን በመፍረድ ፍትሑን ያሳያል ነው የሚሉት። እሺ፣ ስለዚህ አመክንዮ በጣም ጥብቅ ነው። ቅጣቱ ከጥፋቱ ጋር መመጣጠን አለበት። ጥፋቱ ደግሞ እጅግ በጣም ከባድ ነው። ይህ በጣም ጠንካራና በፍትሕ ላይ ያተኮረ ስርዓት መኖሩን ያሳያል እና ይህ ደግሞ ቀጣዩን የጽሑፎቹን ነጥብ ይበልጥ አስገራሚ ያደርገዋል። ይህ ሁሉ ጥብቅ መዋቅር በመሰረቱ ስለ ፍቅር ነው ይላሉ። እንዴት ነው እነዚህን ሁለት የተለያዩ የሚመስሉ ሐሳቦች የሚያገናኙት? ቅድም እንዳልኩት ዘይትና ውሃን እንደ መቀላቀል እኮ ነው የሚመስለው። ልክ ነው። ግንኙነቱ በመጀመሪያ ሲታይ በፍጹም ግልጽ አይደለም። ጽሑፎቹ እንደሚሉት የትእዛዝ ዓላማ ፍጡራንን ለመቆጣጠር ሳይሆን ፍቅር የሚገለጽበትና የሚኖርበትን ሥርዓት ለመፍጠር ነው።
የፍቅር ትእዛዝ የፍቅር መግለጫ መንገድ ነው ይላሉ። ከዚያም አንድ እርምጃ ወደፊት ሄደው ጊዜና ምህዳር፣ ይኸውም የምናውቀው ዓለም በሙሉ ህልውናው የተመሰረተው በፍቅር ላይ ነው የሚል መከራከሪያ ያቀርባሉ። ይህ በጣም ከባድ ፍልስፍና ነው። ጊዜና ምህዳር በፍቅር ላይ ተመሰረተ ማለት ምን ማለት ነው? ጽሑፎቹ ይህንን ለማስረዳት የሚጠቀሙበትን አንድ ምሳሌ ልጠቀም። ሸራ ለስዕል ተብሎ ይፈጠራል አይደል? ነገር ግን የስዕሉ ሐሳብ ጥበቡ ራሱ በዚያ ሸራ ላይ ብቻ የተመሰረተ አይደለም። ሸራውን ልታጠፊው ትችላለሽ፣ ነገር ግን ጥበቡ ሐሳቡ በሌላ ሸራ ላይ እንደገና ሊሳል ይችላል። አሃ ገባኝ። እና ጽሑፎቹ እንደሚሉት ጊዜና ምህዳር የኛ ዓለም ሸራው ነው፣ ፍቅር ደግሞ ስዕሉ ወይም ጥበቡ ነው። የኛ ዓለም ፍቅር የሚገለጽበት አንድ መድረክ ነው። ነገር ግን የፍቅር መርህ ከዓለም ህልውና በላይና በፊት የነበረ ነው ይላሉ። ገብቶኛል። ስለዚህ ጊዜና ምህዳር ለፍቅር እንጂ ፍቅር ለጊዜና ምህዳር አልተፈጠረም ሲሉ የኛ ዓለም ቢጠፋ እንኳ ፍቅር አይጠፋም እያሉ ነው። በትክክል። ፍጡራን ሁሉ ፍቅሩን ቢክዱ እንኳ ፍቅር አይጠፋም። የፍቅር ህልውና ከፍጡራንና ከፍጥረት ውጪ ራሱን ችሎ ይኖራል። እና ከዚህ በመነሳት እግዚአብሔር ይህንን ዓለም በፍቅር ውስጥ ለማኖር ስለወሰነ ከፍቅር ውጭ የሆነ ፍጡር የመኖር መሰረትም ሆነ ዋጋ የለውም ወደሚል መደምደሚያ ይደርሳሉ። ቆይ ስለዚህ የፍቅር ትእዛዝ ይህንን መለኮታዊ ስርዓት ለማስጠበቅ የተሰጠ የአሰራር መመሪያ ነው እንደማለት ነው። ይህ ማለት ጽሑፎቹ በእርግጥ ያሉት ትእዛዝን መጣስ ማለት ከፍቅር መርህ መውጣት ነው። ከፍቅር መርህ መውጣት ደግሞ ከህልውና መርህ መውጣት ነው። ይህ እኮ እጅግ በጣም ከባድ አቋም ነው። አንድ ነገር ስህተት ነው ከማለትና የህልውና መብትህን ያሳጣል ከማለት መካከል ትልቅ ልዩነት አለ። አዎ፣ የጽሑፎቹ አመክንዮ ወደዚያ ነው የሚያመራው። የፍቅር ትእዛዝ ፍጡራን በሕይወት ሊኖሩ የሚችሉበት ብቸኛው መንገድ ነው ይላሉ። ምክንያቱም ከዚህ ውጭ ያለው አማራጭ በቃ ስርዓት አልበኝነት ነው። ትእዛዝ ከሌለ ፍጡራን በስግብግብነት እርስ በርስ ይበዳደላሉ። ዓለም በአመትና በስቃይ ተሞላለች። ስለዚህ ትእዛዝን መጣስ ማለት የጋራ ህልውናን መሰረት መንቀል ነው ይላሉ። ይህ ደግሞ በቀጥታ ወደ ቀጣዩና በጣም አወዛጋቢ ወደ ሆነው ሐሳብ ይወስደናል፣ ወደ ፍርድ ጉዳይ። አዎ፣ ወደዚያው የመጣሁ ነበር። ትእዛዝን መጣስ ከህልውና መርህ ያወጣል ከተባለ ፍርድ ማለት ይህንን ከመርህ መውጣት በተግባር ማዋል ነው ማለት ነው። ይህንን ነው የፍቅር መግለጫ ነው የሚሉት። ትእዛዝ በደለኞችን እስከ ሞት ድረስ ይቀጣል። ይህ እንዴት ከፍቅር ጋር ሊስማማ ይችላል? እውነት ነው። ብዙ ጊዜ ፍቅርን ከይቅርታና ከርኅራሄ ጋር ነው የምናያይዘው። ግን ይህንን ለመረዳት ጽሑፎቹ የሚጠቁሙንን አንድ ነገር ማሰብ አለብን። ትእዛዝና ፍርድ የሌለበትን ዓለም። በዚህ ዓለም ጠንካራው ደካማውን ይጨቁናል፣ ሰላምና ደስታ አይኖርም። ስለዚህ በቀላሉ ሲታይ ፍርድ ማለት ሌሎችን የሚጨቁኑ ፍጡራንን በማስወገድ የቀሩትን ፍጡራን ሰላምና ደስታ ይጠብቃል። በዚህ ፍርድ ለብዙሃኑ ፍቅርን የማሳያ መንገድ ይሆናል። እሺ፣ ይህ ነጥብ ለመረዳት አያስቸግርም። የብዙሃኑን ደህንነት ለማስጠበቅ የሚወሰድ እርምጃ ነው። ጽሑፎቹ ደግሞ እዚህ ላይ ደስታን ከትድላ ይለያሉ። ለምሳሌ አመፅ ወይም ወንጀል ጊዜያዊ ትድላ ሊሰጡ ይችላሉ፣ ነገር ግን መጨረሻቸው ለራስም ሆነ ለሌሎች ጥፋት ነው። እውነተኛ ደስታ ግን የሚገኘው ፍጡራን እርስ በርስ ሲዋደዱ ነው። የዚህም መጨረሻው የዘላለም ሕይወት ነው ይላሉ። ልክ ነው። ትእዛዝ ይህንን እውነተኛ ደስታ የሚያረጋግጥ መዋቅር ነው የሚል ሐሳብ ያቀርባሉ። ነገር ግን ጽሑፎቹ ከዚህም አንድ ደረጃ ወደፊት በመሄድ ፍርድ ለበዳዩም ቢሆን የፍቅር መገለጫ እንደሆነ ይከራከራሉ። እና ይሄ ነው ብዙዎቹን ግራ የሚያጋባውና ለመቀበል የሚከብደው ነጥብ። ቆይ ይህንን ለመዋጥ የሚከብድ ሐሳብ ነው። ጽሑፎቹ አንድን ሰው እስከ ሞት መቅጣት ለዚያው ለተቀጣው ሰው የፍቅር መገለጫ ነው እያሉ ነው። ይህ እኮ ማለቴ ብዙዎች የፍቅር ተቃራኒ ነው ብለው የሚከራከሩበት ነገር ነው። ይህንን ግልጽ የሚመስል ተቃራኒ እንዴት ነው የሚያብራሩት? በጣም ፈታኝ ነጥብ ነው። እና ጽሑፎቹ ይህንን ጉዳይ የሚመለከቱት ከሰው ልጅ የፍትህ ስርዓት አንጻር ሳይሆን ከህልውና መሠረታዊ ባህሪ አንጻር ነው። መነሻ ሐሳባቸው ይሄን ነው። እግዚአብሔር ፍጡራንን የፈጠረው በፍቅር እንዲኖሩና ደስተኛ እንዲሆኑ ነው። ነገር ግን ሌሎችን እየበደሉ ደስተኛ እንዳይሆኑ አድርጎ ነው። አንድ በዳይ ሌላውን ሲያስጨንቅ ጊዜያዊ ተድላ ሊያገኝ ይችላል፣ ነገር ግን ውስጣዊ ደስታና ሰላም በፍጹም አይኖረውም። ስለዚህ አንድ በደለኛ በኃጢአቱ ከቀጠለ
በቋሚ የስቃይ አዙሪት ውስጥ ይኖራል እያለን ነው። ሌሎቹን ሲበድል የራሱንም ሰላም ያጠፋል። አዎ በትክክል ጽሑፎቹ የሚሉት እንዲህ አይነቱ ፍጡር በራሱ ላይ ባመጣው የስቃይ እስር ቤት ውስጥ ነው የሚኖሩ። ይህንን ኃጢአቱን ለመተው ፈቃደኛ ካልሆነ ስቃዩን ሊያስቆም የሚችለው ብቸኛው ነገር የህልውናው ማብቃት ነው ወደሚል መደምደሚያ ይደርሳሉ። በሕይወት ከቆየ ሌሎቹን መበደሉን ይቀጥላል። በበደሉን ከቀጠለ ደግሞ የራሱንም ስቃይ ያብዛል። ስለዚህ ጽሑፎቹ እግዚአብሔር እሱን ይገድለዋል፣ ይህም ለራሱ ስቃይ ማብቂያ ይሆናል ይላሉ። ስለዚህ ሞቱ ለሌሎች ብቻ ሳይሆን ለራሱም ከማያቋረጥ ስቃይ የሚገላገል የርኅራኄ ተግባር ተደርጎ ይቀርባል። ዋው! እሺ፣ ይህ በእርግጥም ለመፍጨት ጊዜ የሚፈልግ ሐሳብ ነው። የምህረት የመጨረሻው መገለጫ ከህልውና ማሰናበት ሊሆን ይችላል የሚለው ሐሳብ ስለ መለኮታዊ ፍቅር ያለንን አመለካከት በሙሉ የሚፈታተን ነው። እሺ፣ እስካሁን ያየናቸውን ነጥቦች ጠቅለል እናደርጋቸው። የውይይታችን መነሻ የትእዛዝ ፍቅርና ፍርድ እንዴት ሊጣጣሙ ይችላሉ የሚለው ነበር። በመጀመሪያ የትእዛዝን ዋጋ ተመልከተናል። አዎ ዋጋው ከሁለተኛው አካል እግዚአብሔር ጋር እኩል መሆኑን፣ ለዚህም ነው ለኃጢአት የተከፈለው ዋጋ ያን ያህል ታላቅ የሆነው የሚለውን ነጥብ አየን። ከዚያም ትእዛዝ ዝም ብሎ የሕግ ስብሰብ ሳይሆን ፍቅር የሚገለጹበትና ህልውና ያለውን ነገር ሁሉ የሚኖሩበት መሰረታዊ ስርዓት መሆኑን አየን። ጊዜና ምህዳር ራሱ በዚህ የፍቅር መርሆ ላይ የተመሰረተ መሆኑን የሚገልጸውን የጽሑፎቹ እይታ መርመረናል። በመጨረሻውም ደግሞ ፍርድና ቅጣት እንዴት ከዚሁ የፍቅር መርህ ጋር ሊጣጣሙ እንደሚችሉ ተመልክተናል። ፍርድ የብዙሃኑን ደስታ ለመጠበቅ ብቻ ሳይሆን በሚገርም ሁኔታ በክፋት አዙሪት ውስጥ ለገባው በዳይም ከራሱ ስቃይ ለመገላገል እንደሚያገላግል የሚገልጸውን አወዛጋቢ ሐሳብ ዳሰናል። ስለዚህ ማዕከላዊ ሐሳቡ ትእዛዝ፣ ፍቅርና ፍርድ ማይነጣጠሉ መሆናቸው ነው። አንዱ ያለ ሌላኛው ትርጉም ያጣል። ልክ ነው። ለማምጣቀለል አድማጮች ሊያስቡበት የሚገባ አንድ የመጨረሻ ሐሳብ ላንሳ። ጽሑፎቹ እንዲህ ይላሉ። አንድ አይነት ትእዛዝ ለሚጠብቁት የሕይወት ዛፍ ሲሆን፣ ለሚጥሱት ደግሞ ክፉና ደጉን የምታሳውቅ ዛፍ የሞት ምክንያት ይሆናል። ይህ እንዴት ሊሆን ይችላል? አንድ አይነት መርህ ወይም እውነት ለተለያዩ ግለሰቦች ፍጹም ተቃራኒ ውጤቶችን እንዴት ሊያስገኝ ይችላል? ፀሐይ ለሙዚቃ ብርሃንና ሙቀት ሰጥታ ስታቀልጠው ጭቃን ግን እንደምታደርቀው ማለት ነው። ይህ ስለ ሰው ተፈጥሮ፣ ስለ ምርጫዎቻችን እና ስለምንከተለው መንገድ ምን ይነግረናል? ይህ ለቀጣይ ማሰላሰል የሚሆን ጥያቄ ነው።